የሀበሻ ጀብዱ ምዕራፍ 2 ድሬዳዋ የብረቱ አውራሪስ። በአንድ የጸደይ ማለዳ 1814 ዓ.ም ሽማግሌው ስቱፌሶን ለዓመታት አምጦ የወለደውን የፈጠራ ልጁ የመጀመሪያውን አዝጋሚ ጉዞ መጀመር ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚያች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበርከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌውን ስቱፌሶንን ግኝት ወይም ፈጠራ ለማየት የተሰበሰቡት በርካታ ወሬ አድማቂ ሰዎች የፈጠራ ስራውን የመጀመሪያ አዝጋሚ ጉዞ ሲያዩ ሳቁበት፣ ቀለዱበት፣ አላገጡበት። እነዚህ ሰዎች ከብዙ ዓመታት በኋላ ነበር ሽማግሌው ስቱፌሶን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ፣ የባቡር መንገድና ባቡር ባይኖር ኖሮ ዛሬ የመላው ዓለም ሕዝብ ይሄን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በሞቃቱ ዓለም ክፍል የሚበቅሉትን ፍራፍሬዎች እንኳን ሳይቀር ለመብላት ባልቻልን ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ሕዝቦች ባህል፣ ሃይማኖትና አኗኗር ባላወቅን ነበር። አዎ፣ እነዚህ ሁለት ዕድሜ ልካቸው እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች የዓለምን ሕዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩት ሕዝቦች ፈረስ አልሸይጣን፣ በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለእነዚህ ሰዎች ባቡር እንደ ማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በሳርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በኔ ግምት የነዚህ ባላገሮች አስተሳሰብ ከእውነት የራቀ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው የነገሮች ሁሉ ንጉስ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለኝ እያንዳንዱ ባቡር የራሱ የሆነ ልዩ ስምና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረቶች የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳን ከረጅም ዓመታት አገልግሎት በኋላ በጡረታ የተገለለች ቢሆንም አሁንም አልፎ አልፎ በባቡር ጣቢያ ከዝሆን ጋር በመተባበር ፉርጎ በመክፋት ትረዳለች። ግመል ትናንትና በርካታ ሙሉ ጭነት የተጫኑ ፉርጎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወርድ አይቼዋለሁ። የኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ መውጣት ያለበት ባቡራችን የተከበረ ኩሩ ስም አለው። አውራሪስ። አውራሪስ በርካታ ፉርጎች ሲኖሩት ከመጀመሪያዎቹ ሁለቱ ፉርጎች በስተቀር የቀሩት በሀገሬው ሰዎች፣ በሶማሌዎች፣ ኢሳዎች፣ አፋሮች እና ቋጠሮቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፉርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለት ደረጃው የሚለይበት ብቸኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች ያሉት።
በእኛ ፉርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝና ዳለቻ ቁምጣ ለብሶ የቡሽ ባርኔጣውን እንደደፋ ተደላድሎ ተቀምጧል። ሰላምታ ሰጠሁት። ካሊምራ አለኝ ላቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሎና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ ዓመታት በኢትዮጵያ ኖሯል። ሁሉም መንገዶች ወደ ሮማ ይሄዳሉ። ወደ ኢትዮጵያ የሚሄደው መንገድ ግን አንድ ብቻ ነው። ያችን መንገድ እቺ የባቡር ሐዲድ ብቻ ነች እያለ ከመቀመጤ ጨዋታ ጀመረ። በእርግጥ በግመልም በፈረስም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱም በላይ ይሄ የ3 ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ በአደጋ የተሞላ መሆኑ ነው። እናም ጌታው ብቸኛና አስተማማኙ መንገድ ይሄ የባቡር መንገድ ብቻ ነው። ይገባውታል ጌቶች? ምን ማለቴ እንደሆነ ይገባውታል? ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጪ ለማስወጣት ቢፈልጉ መጠቀም ያለቦት እቺኑ ብቸኛዋ ባቡር ትራንስፖርት ብቻ ነው። የባቡር መንገዱ ድርጅት በጥቂት አክሲዮኖች ባለቤቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋውን ከፈለጋቸው ከጣሪያ በላይ ያወጡ በማይሞላው የገንዘብ ከረጢታቸው ውስጥ ስንት ለፍተንና ጥረን ያመጣነውን ገንዘብ ያላንዳች ሎኝታ ያጭቃሉ። ጌቶቹ ባለ አክሲዮን የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያ ይሁን ወደ ኢትዮጵያ አንዲት ቁራጭ ነገር ለማውጣትም ይሁን ለማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገድ የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጅ በኢትዮጵያ ፈጽሞ ማግኘት አይችልም። አዎ ጌታው የባቡር መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ተክተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መክሰራችን ሳይታለም የተፈታ ነው እያለ ብሶቱን አጭጎደጎደልኝ፣ አነባልኝ ማለት ይቻላል። ይሄው ቀኑን ሙሉ በፈረንሳይ ሶማሌ አሸዋማ ምድር ላይ የተጓዝን ነው። ባዶ መሬት ነው። ምንም አይነት የውሃም ይሁን የጽዋት ዝርያ አይታይበትም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዜሩ የረሳት መሬት ሳትሆን አትቀርም። እንደ ገሃነብ እሳት እየነደደች የሰው ልጆችን አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩባታል። በዚህ እንደ ገሃነብ እሳት የሚፋጅ በረሃ መሬት ላይ ሶማሌዎች፣ ዳንኪላዎች፣ ኢሳዎች፣ አሳይታዎችና ሌሎችም በርካታ ጎሳዎች ተበትነው ይኖሩባታል። አልፎ አልፎ በባቡር መስኮት አሻግሮ ላይ የሰው አነስ ያሉ በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸውን እንዲያዙ ወይ ቆመው ያወራሉ አሊያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። ይሄ ባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ አካባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አልነበረም። አንድ አሁን ስሙን የረሳሁት ሰው በወቅቱ የጻፈው ማስታወሻ እያንዳንዷ የምትዘረጋ ሐዲድ አንድ የሀገሬውን ተወላጅ ህይወት ስትጠይቅ እያንዳንዷ 1 ኪሎ ሜትር የተዘረጋች የባቡር ሐዲድ ደግሞ የአንድ ፈረንጅ ህይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ ባቡር መንገድ ሐዲድ በመዘርጋት ላይ በነበረበት ጊዜ
በበረሃ በሽታ በርካታ ሰው እንዳለቀና እነዚህ አካባቢው ነዋሪዎች ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ ከነዚህ አደጋዎች ሙሉ በሙሉ ነፃ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመሰራታቸውም በላይ የባቡር መንገድ ፈጽሞ አይጠበቅም። አዎ ሶማሌዎች የባቡሩን ሐዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይደፍሩም። ይሁን እንጂ ሐዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣላቸው ግን አልቀረም። አንድ ሁለቱን የሐዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶዎች የሚቆጠሩ አዳዲስ ጦሮች ባለንብረቶች ይሆናሉ። አዲስ ነጥረው በተሰሩ ጦሮች አጊጠው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየትና ለማሳመን ሲጥሩም ይታያሉ። ለዚህም መሰለኝ ባቡሮች በቀን ብቻ የሚጓዙት ሌሊቱን ባሉት የባቡር ጣቢያዎች በአንዱ ያርፋሉ። እናም ከጅቡቲ አዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆመን። ደወሌ የመጀመሪያዋ በኢትዮጵያ ግዛት ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ያ የፈረንሳይ ባቡር ጣቢያ የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሱን ቀይሮ ኢትዮጵያዊ ሆኖ "This passport, monsieur" እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የተፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። በጣም ከመሸ በኋላ ድሬዳዋ ገባን። እንግዲህ የዛሬው አዳራችን በድሬዳዋ ስለሆነ ከባቡር ጣቢያው ወጥተን ሆቴል ፍለጋ ወደ ድሬ ዘለቅን። ከ5 ዓመት በፊት በድሬዳዋ በነበርኩበት ጊዜ የተዋወቅኩት የሀገሬ ልጅ አቶ ቫሴክ አሁን በድሬዳዋ የኢትዮጵያ ንግድ ባንክ ሰራተኛ ከዚያች የግሪኩ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም። በግብጽ ፖርት ሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩበት ወቅት በአጋጣሚ ከሀገሬ ልጅ አቶ ቪሌም ቤለር ጋር ተዋወቅኩ። ቪሌም ቤለር ልክ እንደኔው እሱም ከፖርት ሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳዩ ቆንስል ይጠይቅ ነበር። ከቪሌም ቤለር ጋር ከፖርት ሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በተንቤን ያየሁትን ፍዳ ሁሉ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማ ቀዝቃዛ አየር እየሳብን በድሬ የመንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንንሸራሸር ቪሌም ቤለር ናዚዎች ወደ ስልጣን ከመጡባት ቀን ጀምሮ በጀርመን ሀገር ስላለው ሁኔታ ያጫውተኝ ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቪሌም ቤለር በጀርመን ሀገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ ሀገር ሰዎች በጀርመን ሀገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ የሆነ መጣ። ቪሌም ቤለር የአዶልፍ ሂትለር አካሄድ ስላላማረው ስለወደፊት ህይወቱና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲሱ ንጉስ አውሮፓውያንን በሙያቸው እየተቀበለ ስራ ይሰጣቸዋል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርት ሳይድ ወደ ኢትዮጵያ መግቢያ ፈቃድ ሲጠይቅ እስከ ተገናኘንባት ቀን ድረስ ያለውን ታሪኩን አጫወተኝ። እንዲህ
ቪሌም ቤለር ስለ ጀርመንና ሂትለር እያጫወተኝ የድሬን ነፋሻማ አየር እየሳበን ስንንሸራሸር አንድ የሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ በረረ። ዮቶን አለ ሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነበር። ዮቶን የሚለውን በሞተሩ ድምጽ መሃል ላይ ሰምቼ ዞር ስል የቼኮስሎቫኪያ ተወላጅ ከሆኑት ከሁለቱ ወንድማማቾች የክሮብ ልጆች ጋር ግንባር ለግንባር ተገጣጠምን። ከነዚህ ወንድማማቾች ጋር ተቃቅፈን ተሳሳምን። አዎ እነዚህ ወንድማማቾች የክሮብ ልጆች እነሆ በንግድ ሙያ ላይ ተሰማርተው በኢትዮጵያ ሲኖሩ ከ10 ዓመት በላይ ሆኗቸዋል። እናም እነሆ ከ5 ዓመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንደው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረምና ምሽቱን ከነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልንን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርጡን የፈረንሳይ ቪኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ አከበርናት። ወንድማማቾቹ እባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ፣ ቢያንስ የሚቀጥለው ባቡር እስኪመጣ ድረስ እያሉ ይለምኑን ጀመር። ቀጥሎም ከወንድማማቾቹ ትንሽየው ያሮስላቭ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲለመነን ይችልመናውን እንቢ ለማለት አልተቻለኝምና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ውሳኔን ወሰንኩ። ቪሌም ቤሌርም ስለተስማማ የወንድማማቾቹን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ቫሴክ ቤት ባሳዳሪያችን ታጅበን ሄድን። እንግዲህ ቢያንስ እስከሚቀጥለው 3 ወይም 4 ቀን በድሬዳዋ መሰንበታችን ነው ማለት ነው። ቢሆንም በእነዚህ በድሬ በቆየሁባቸው ቀናቶች መንግዜም የማረሳው በርካታ ትዝታዎችን ቋጥሬባቸዋለሁ። አዎ በትራንስ ጆርዳን በኬራክ ሀገረ ገዢ ግብዣ በሶሪያ በረሃ የተካፈልኩበትን በመኪና የሚዳቆ አደን ትዝታ እስከ ዛሬ ከልብ ያልወጣምና የወንድማማቾቹን የአደን ግብዣ ሳላንገራግር ተቀበልኩ። ገና ከመንጋቱ ሁለት ወንድማማቾች ሞተር ብስክሌታቸውን እያስጓሩ መጥተው የቫሴክን ትንሽ የድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል የተሳሳተ ግምት ነው የቫሴክን በር ሲያንኳኩ የነበረው። እንዳልኩት ወንድማማቾቹ ተሳስተው ነበር። ማለትም እኛ ገና አድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ቫሴክን ተሰናብተን ለአደን ወጣን። ወንድማማቾቹ ለኛም አንዳንድ ሽጉጥና አንዳንድ የአደን ጠመንጃ ይዘውልን መጥተዋል። በአንድ ሞተር ብስክሌት 4 ሰው አሳፍረው እንዴት መሄድ እንደፈለጉ ሞተሯን እየዞርኩ ስትፈላሰፍ ትንሹ ያሮስላቭ ገላገለኝ። ትልቅየው የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘን እሱ ጀርባውን ለኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ በአንድ ሞተር ብስክሌት ላይ 4 ሆነን ተቀምጠን ድሬን ወደ ኋላ ጥለን ወደ አደኑ ጫካ ገሰገስን። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያው መንገድ አድራሻው ስለጠፋ ባባጣ ጎርባጣው መንገድ መላ ሰውነታችን እየተርገፈገፈ ጉዞ ቀጠለን። እውነቱን ለመናገር ሞተሯ ልክ እንደ ደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ ድለቢሶች ነን አለ ያሮስላቭ ከወንድማማቾቹ ትንሽየው።
ከሁለት ሰዓታት በላይ በአደን ውስጥ ስንዞር ቆይተን አንድም የሚታደን የዱር እንስሳ ባለማየታችን ትንሽ ቅር ብሎት እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ክሮቭ ባለፉት 4 ወራት በድሬዳዋና አካባቢዋ ስላሳለፈው የአደን ትዝታዎች እያነሳ ብዙ አጫወተን። አው በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋ አካባቢ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢዋ ከተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህንን ቆላማ ሀገር ይዘው በሰፊው ይኖሩበታል። እንዲህ በጫካ ውስጥ ስንሽለኮለክ አንዲት ከፍ ያለች ሚዳቆ በመንገዳችን ገባች። ሚዳቆዋ እኛን ስታይ እየዘለለች ወደፊት ሜዳውን መሮጥ ጀመረች። ትልቁ ክሮቭ የሞተር ብስክሌቷን በፍጥነት በጣም ጨምሮ በሚዳቆዋና በእኛ መካከል ያለው ርቀት በጣም አንሶ ሚዳቆዋን ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸውንና ቀድሚያውን ለኛ ሰጡን። 2 ጥይቶች ተከታትለው ተተኮሱ። ሚዳቆዋ ግን አሁንም ትሮጣለች። 3ኛዋ ጥይት ከመጮኋ ያቺ ሚዳቆ ተንከባላ ወደቀች። አው እኛ ተኩሰን የሳትናት ሚዳቆ ያሮስላቭ ክሮቭ በአንድ ምት ጣላት። ጎበዝ አልሞ ተኳሽ ነው። የሚዳቆዋን አንገት ቆርጠው ለዝና ሲወስዱ ከሚዳቆዋ ስጋ ደግሞ ጥሩ ስጋ ያለውን እግሮቿን ብቻ ወስደን የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ 2 ሰዓት በኋላ የሚኒሊክ ድክድክ አገኘን። እቺ ድክድክ ትንሽዬ የሚዳቆ ወይም የሜዳ ፍየል ዘር እንደ መርፌ በቀጠኑ እግሮቿ እየፈጠነችና ከአይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለንበት ቆመን አየናት። ከሰዓት በኋላ በርካታ ድክድኮች አይተናል። ግን በጣም ድንጉጥ እንስሳ ስለሆነች በትንሽ ኮሽታ ፈርጥጣ ተጠፋለችና አለሁ እኔ ነኝ የሚል አልሞ ተኳሽ እንኳን ኢላማውስ ከመግባቷ በፊት ሁሌ ወይ ቶሎ ትሰወራለች አሊያም በእነዚያ በመርፌ እግሮቿ ፈርጥጣ ርቃ ትሄዳለች። ትልቁ የክሮቭ ልጅ ዶሚኒክ ሞተሯን አቁሞ ቤት በኩል መሄድ እንዳለብን አካባቢውን ሲያጠና ከጀርባችን በጣም የተቆጣ አውሬ ድምጽ ሰማን። ከመቅጽበት ሁላችንም ድምጹን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾኩ ጋሬጣውና ደረቁ ጭራሮ ሳይቀር ልብሳችንን እየገነጣጠለ ደም ያደርጉንም በዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦዎች ውስጥ ስንሽሎኩሉክ ከወንድማማቾቹ ትንሽየው ያሮስላቭ አከታትሎ ሁለቱን ሲተኩስ አሳማዋ የጣር ድምጿን ከፍ አድርጋ ማጓራት ጀመረች። ተጠንቀቁ ከቁጥቋጦዎች ውስጥ ውጡ እያለ ያሮስላቭ ድምጹን ከፍ አድርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነታውን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን በአንድ ምት ጠቅልሎ ጥሏታል። ብቻ
ከቁጥቋጦ ውስጥ ወተን ወደ ግዳዩ ስንሄድ እስካሁን ትልቋ የዱር አሳማ ነች ብለን የገመትናት አውሬ ተራ ግልገል ሆና አገኘናት። አዋሽ የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮች ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሄዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባት የተቆረቆረችው ይሄ የፈረንሳይና የኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ለሊቱም በአዋሽ ስለሚያሳልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎ ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ ወደ ዘመዶቻቸው በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆችና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችንን በአዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፍለጋችን ሄድን። ከባቡር ጣቢያው 50 ሜትር ሳንርቅ አንዲት ሆቴል አገኘን። የዚህች ሆቴል ባለቤት ማን እንደሆነ መገመቱ ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ሆቴል ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥን እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። እቺ ዛሬ ለአዳራችን የመረጥናትና የግሪኩ ሆቴል ትንሽዬ የምግብ አዳራሽ የምትመስል ነገር አላት። ግሪኩ የምግቧን አዳራሽ ሁለት ቦታ በሳጠራ ከፍሎ እንደ ነገሩ እንግዶቹን ለመቀበል ተዘጋጅቷል። ሆቴሏ ከዚህችም የምግብ አዳራሽ ተጨማሪ 1-3 የሚሆኑ የመኝታ ክፍሎች አሏት። በመኝታ ክፍሎቿ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደ ነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚህች የመኝታ ክፍል ውስጥ ያለ ነገር ቢኖር ይሄ ብቻ ነው። የምግብና የመጠጥን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ ሀገሮች ሁሉ በጣም ርካሽ ሀገር ነበረች። አሁንም ነች። ይሁን እንጂ እቺ የዚህ ብልጣብልጥ ግሪክ የአዋሿ ሆቴል ያለ አቅሟ ዋጋዋን ወደድ አድርገዋለች። የአዋሹ ሆቴል አዳራችን አዳራ ይበለው። በአንድ ቁንጫ አንድ ቤሳ የሚከፍል ቢገኝ በአንድ ሌሊት የሽማግሌውን የሮክፌለርን ጠቅላላ ንብረት ገዝቼው ባደርኩ ነበር። ከሁሉ የሚገርመው ደግሞ የአዋሽ የቁንጫ ሰራዊትና የአዋሽ የወባ ትንኞች ጦር የጋራ ስምምነት የተፈራረሙ ይመስላሉ። በወባ መከላከያ ከተሸፈነችው አልጋ ውስጥ ያንን ምስኪን የሆቴሉን ደንበኛ በሚሊዮን የሚቆጠሩ ቁንጫ ሰራዊቶች መድረሻ አሳጥተው ከመረቡ ሲያስወጡት በውላቸው መሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረቱ አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ ከ2450 ሜትር የባህር ጠለል በላይ እየወጣን መስመሩን ወደ አዲስ አበባ ቀና። አሁን ከቆላማው ቀበሌ ወደ ደጋማው ስንወጣ አካባቢው ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦች በግራሮችና በቁልቋሎች ፈንታ ቀጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመርን። በዚህ የደጋው መሬት ላይም የደገኞቹ ጎጆዎች በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠር ፈንጠር ብለው ቆመው ይታያሉ።
በአዋሽ የባቡር ጣቢያም የተሳፈሩት አዳዲሶቹ ተሳፋሪዎች በአመዛኙ ደገኞች አማራዎችና ኦሮሞዎች ናቸው። እነዚህ ደገኞች ከቆላው ሰው በነጩ ሸማቸው ብቻ ሳይሆን በመልክ ገጻቸውም ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸውም በተጨማሪ መልከ መልካሞችም ናቸው። ምንም እንኳን ዋናው መለያቸው ነጩ ሸማቸው ቢሆንም በሁለመናቸው ከቆላው ሕዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እውነተኞቹ ጦረኞቹ ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በምግብና መጠጥ ሰዓት ራስ ቅላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ ያ ጎፈሪያቸው ሲጨምርበት ማንም ሰው ቢሆን እነዚህን ሰዎች እውነተኞቹ ጦረኞቹ ሀበሾች መሆናቸውን ሊክድ አይችልም። ወደፊትም እንደምናየው ጦረኝነታቸውን ጀግንነታቸውን በተንቤን የጦር አውድማ ሲያሳዩ በአይኔ በብረቱ አይቻለሁና አሁን ስለነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቁም። አድማጮች የሀበሻ ጀብዱ ምዕራፍ 2 በዚሁ ይጠናቀቃል። ምዕራፍ 3 በሚቀጥለው ሳምንት ይቀርባል። እስከ ሳምንት መልካም ሳምንት።